ጋቢ መቋጨት እንተታ ወደ ዘገባችን ንግባ እንዴ ማንሲ ደሞ ምንሽ ማን አይናል ብለሽ ነው እዚህ ቤት ስለጀመርኩ እዚህ ልጨርሳት ብዬ እኮ እሱ ስለጋ አደረከ ግን እንግባው ሰዓት ደርሷል ሞልቷል ንግባ ሰላም ጤና ይስጥልን ውድ የተከበራችሁ የሬዲዮ አድማጮቻችን በሙሉ ዛሬ እንግዲህ ቅዳሜ ነው እንደተለመደው ፉትቦል ፋንታስቲ የስፖርት ፕሮግራማችን ጀምሯል ግሴ እንዴት ነክ ፉትቦል ፋንታሲ እንዴት ነሽ መሲ አለሁልህ ግሴ እንደተለመደው አድማጮቻችን የተለያዩ የስፖርት ፕሮግራሞቻችንን ለእናንተ ይዘንላችሁ መተናል ዛሬ ደግሞ ይዘንላችሁ የመጣነው የመወያያ ርዕሳችን እንግዲህ ስለ ዓለም ዋንጫ ነው አርጀንቲና እንግዲህ ዛሬ አሸንፋለች በዛ ላይ በጣም ደስ የሚል አቋም ነበራት ቁረጦ መሲ ምንሽ ዓለም ዋንጫ አልቋል እኮ አለቀ እንዴ አልቆ ባለፈው እዚህ ከቆርሰን ስፔን በልጣን ጫው እንዴ ምን ጨዋታ ነው የምትዩ እና ዛሬ ምንድነው የምናወራው እዚህ ጋር እኮ የዓለም ዋንጫ አይደለም ስለ ዝውውር ነው ዛሬ የምናወራው ስለ ዝውውር ውድ አድማጮቻችን የኛ እንግዲህ ትኩስ መረጃዎች አሁንም እንደቀጠሉ ነው አጋጣሚ የቴክኒክ ስህተት አጋጥሞን ነበር ያው ዛሬ የምናወራው ደግሞ ስለ ሰዎች የህገወጥ ዝውውር ምን ይመስል ቁረጦ እኔ ምለው እንደ ሐሳብ 30 ጊዜ ቁረጠው ከምትለይ ለምን እሷን አንቆርጣ ቁጣና በእውነት ሳይት ተቀበል አንተ ዘገባዎች ምናምን ሰብስብ ምን ስለምን ዝውውር ነው መሲ ስለ ዝውውር ነው ስፖርት ላይ የሚሰራው ኦኬ ስለ ተጫዋች ይቅርታ ክብራትና ክብራን አድማጮቻችን እንግዲህ የዝውውር መስኮት ተከፍቷል ያው እንደሚታወቀው እንግዲህ ሰሞኑን ሮኒ ግስነት ነው የገባው ለተመልካቾቻችን ማለት ለአድማጮቻችን አንቻምሻለ ቸንተም ሮኒ እኮ ጫማ ሰቅሏል ሮኒ ጫማ ሰቀለ እንዴ እኔ በጣም ወደው ተጫዋች ነበር በተለይ ጸጉሩን እንዴት እንደማደንቅለት ለስለስ የሚለው ነገሩ እንዴት እንደሚመች አረ መሲፈሪ ሮኒ መላጣ ነው የነበረው መላጣ ተመለስሽ አድማጮቻችን ይቅርታ ለተፈጠረው የቴክኒክ ችግር የዚህኛው ክረምት የዝውውር መስኮት ተከፍቷል በዚህም የአውሮፓ ክለቦች ጠንካራ የሆነ እንቅስቃሴ እያደረጉ ነው ያሉት በተለይ ደግሞ የስፔን ኃያሉ ክለብ ሪያል ማድሪድ የግራ ክንፍ ተጫዋች ነው ቪኒሲየስ ጁኒየር ወደ አርሰናል ሂር ዊ ጎ ሊባል ነው አርሰናሎች እንግዲህ የሚባለውን ሁሉ እናደርጋለን ገንዘብም እንከፍላለን ካዝናውን ካላርቴታ የተሽኮነ መሲ የእንትኗን ምንድናት ገንዘብ መቆጣቢዋን እንዲህ ቂጧን መጥቶ አራግፎም ቢሆን እንደሚያመጣ ቃል ገብቷል ግን እዛው አርሰናል ቤት ትልቅ መነጋገሪያ የሆነው ምንድነው ቪኒሲየስ ፊቱን አስቀይሯል ታዲያ በዚህ ምክንያት ቡካዮ ሳካ ቪኒሲየስ ነኝ እያለ ሁለት ጊዜ ደሞዝ እንዳይበላ ሰክተዋል ያ ዝውውር መስኮቱ ላይ ማይሾልክ ተጫዋች የለም እንግዲህ ዳኒ ዌልቤክም ከብራይተን ወደ ቸልሲ ተዘዋውሯል አድማጮቻችን ስለ ዝውውር እያወራን ነው ስለ ዝውውር ነው ዘገባችን ያው እናንተም ተሳትፎ አድርጉ እንጂ ብዙ መልእክቶች እየተላኩልኝ ነው በቃ እንትን አድርገዋ ጥሩ ፕሮግራም ነው ብቻ የሚለውን አስተላልፍ አይደለም ምን ያህል ከመቀጠያ ደውሎ ለምን ስለ ሀገራችን አታውሩም ብሏል ስለ ሀገራችን ለኮ ስፖርት ፕሮግራም ነው ያማል እንዴ አንተ ስለ ሀገር እንደምናወራው እኮ ለምን እንደዛ ይባላል ኧረ አይባልም አይወራም እንዴ ስፖርት ስለ ስፖርት ነው ያለው ስለዚህ አይወራም ለበለው እንደፈለክ በለው ምን ቸገረንኛ ይልቅ ቆንጆ አይደለ አስተያየቶችን ለምን ያልደውይለት በመልሰ ነገሩ ስለ ኦልትራፎርድ ምናን ከፈለክ ጠይቀን በለው የሚያሳስበን ስለ ኦልትራፎርድ ንገረው ስንት አይነት አድማጭ አለ ብዙ ነገር ዳሰስን አይደል ብዙ ነገር አወራን ያው አድማጮቻችን ያው እኛ ለእናንተ ለሊት ሳንል ቀን ሳንል ትኩስ መረጃ ለማድረስ እዚህ ቁጭ ብለናል እንቅልፍ ሳያግደን ንገርና እንቅልፍ የሚባል ነው ባጠገብ ራሱ ዝራይል እንቅልፍ የሚባል ሳያግደን ነው በቃ ለእናንተ መረጃ ምናደርስ በትክክል እንግዲህ እንቅልፍ ያጣውም የዝውውር መስኮት ብዙ ተጫዋቾች ከተለያየ ክለብ ወደ ተለያየ እየሄዱ ነው እየተባለ ነው እና በዚህኛው የዝውውር መስኮቷም ጠበብ ስለለች ይመስላል አጫጭር ተጫዋቾች በጣም እየተዘዋወሩ ነው በርናንዶ ሲልቫ ከማንቸስተር ሲቲ ወደ ሪያል ማድሪድ ሂር ዊ ጎ ተብሏል ያው እንግዲህ በጣም ይገርም መረጃ ነው ይሄ መረጃ እኔም በጣም አስደንቆኝ ነበር ማን ሲልቫ ይገርማል
ይገርማል እኮ ነው ሲልቫ። እኔ በጣም አደንቀዋለሁ። ያው ተመልካቾች ደግሞ በደንብ ያውቁታል። ብቻ ወደ ማድሪድ ወደ ነጩ ቤት ገብቷል በርናርዶ ሲልቫ። በማንቸስተር ሲቲ ቤት ያደረገው ነገር የማይታመን ነው። ታውቂያለሽ ሲልቫ በጣም 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 ማደንቀው በጣም ጎበዝ ተከላካይ፣ 2 ቁጥር ላይ ሲጫወት እንደሱ በቃ የክንፍ ምት ምናምን ሲመልስ ያለው ተመልካቾች በቃ ቢያደንቁት ቢያዩት ብዬ ማስበው ተጫዋች ነው ሲልቫ። ተከላካይሽ ከዛ ደግሞ ክንፍ ጋር ወሰድሽው እንደ አንዱን ያዥ እንጂ። በርናርዶ ሲልቫ የመሃል አማካይ ነው የማንቸስተር ያው ነው። አዎ ይሄዳል። ይሄዳል መሃል ጋር። እሺ አሁንም ብዙ አድማጮች ደውለዋልና ለምን ስለ ሀገራችን ጤፍ ውድነት አታወሩም እያሉ ነው። ይሄ ምን አይነት ሐሳብ ነው ይዘመጣው? ቆይ ይኸውልህ ለአድማጭ ሂድ ሂድ እኔ ለአድማጮች እነግራለሁ። ሂድ ይሄ ፋንታሲ ስፖርት ነው አድማጮች። እኛ ከጤፍ መወደድ በላይ የኪሊያን ኤምባፔ መወደድ ነው የሚያሳስበን። ከጤፍ መወደድ በላይ የቪኒሲየስ ጁኒየር ዋጋ ከፍ ማለት ነው የሚያሳስበን። በትክክል የሱን ዋጋ ከፍ ማለት ስንዘግብ ነው እኛ ጤፍ ገዝተን የምንበላው። ምን አድርጉ ነው የሚሉት? አዎ እውነት ነው። አድማጮቻችን ያው አንዳንዴ ደግሞ ስለ ኳሱ ትንሽ እውቀት ይኑራቸው። ብዙ ይሄ ስለ ምግብ ስለምናምን ላይ ፎከስ አታሩ። አዎ ጤፍ መወደድ ይሉናል። የኳስ ደጋፊ ሳይበላ ነው የሚደግፈው አይደለ እንዴ? ትበላለህ። እኛ ስፖርት ስንተነትን ለደስታ ብቻ አይደለም ለጤፍም እናስባለን። በነገራችን ላይ ተዘዋዋሪ ነው። አሁን ባለፈው የሰማው ዜና አለ። ዚነዲን ዚዳን የፈረንሳይ ኮከብ ሰርገኛ ጤፍ በጣም ይወዳል። ቀይም ቢቀላቅል ጥሩ ይወዳል፣ ሰርገኛ ይወዳል። ዴቪድ ቤካም ራሱ ጥቁር ጤፍ በጣም ይወዳል ይባላል። በጣም አብዝቶ ከዛ ጠይሙን ከባለ በእናት ሄዶ ለዛ አድማጮቻችን ኳስ እንቅፋት አይጠፋውም። እኛ ግን ትኩስ መረጃ ለእናንተ ለማድረስ የማንጠረው ነገር የለም። እኛ ባለቤት መጣ አስተዳደረን አላስተዳደረን እኛ በሙያው የታወቀን ሰዎች ነን አይደል እንዴ? ማስተርስ ያለን በቃ በስትክክል ለእናንተ ትኩስ መረጃ የማድረስ ነው ኃላፊነታችን። ስለዚህ ያው እንዳልናችሁ እንግዲህ ስለ ቀይ ጤፍ ስለነጭ አገባን ምንድነው አንቺ ስለ ኑሮ ውድነቱ ስለ ጤፍ መጨመር ምንም አያሳስባችሁ? ከስፖርት ጋር ምን አገናኙ? ጤፍና ስፖርት ምን አገናኙ? እስኪ ንገሩ። አለቃ አድማጭም እየሰማ ነው። ምን አገናኙ? አድማጭ አይፈርድም እንዴ? ምን አገናኙ? ምን አገናኙ? ስራችሁን ስትለቁ ከስራ ስትባረሩ ያን ኢኮኖሚያችሁ ሲመታ እንዴት ጤፍ ከገንዘብ ጋር ከኢኮኖሚ ጋር እንደሚገናኝ ምን ማለት ነው? እኛ ባለሙያ ነን እኮ ማስተርስ ያለን ባለሙያ የትኛውን እንሰራለን? ለያስተናግባለን። እሺ ይሄ ማስተርስ ጤፍ ይገዛል እንደሆነ ሂድ ለስፖርት ደማችን ማኛ አማርጬ ነው የምገዛው። አንተ ራሱ ተባራ ምን አለቃ? ኧረ በእግዚአብሔር እንደ እኔ ትይሻለኝ ሂድ ተባራ አንተ ኧረ በእግዚአብሔር እንደ ልጆች ምንድነው የማበላችሁ? ሂድ ውጡ